በሶስት ግብአቶች ብቻ እንዴት ፊቴን ጽድት እንዳረኩት አሳያችኋለሁ። በጣም ትገረማላችሁ። እንግዲህ ቤታችን የምናገኛቸው በኩሽና የምንጠቀማቸው ግብአቶች ናቸው። በጣም አሪፍ ነው። እንደዚሁም ብጉር ማዲያት ለሚወጣባችሁ። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላም በያላችሁበት ብዝት ትርፍ ይበልኝ። ዛሬ ደግሞ ቀላል የሆነ በቤታችን የምናገኘው በትንሽ ግብአት የፊት ትሪትመንት ውህድ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁኝ ቆዩ። አመሰግናለሁ። አዲስ የሆናችሁ ሰብስክራይብ፣ እንደዚሁም ላይክ የደውሏን ምልክት በመጫን የዘወትር ቪዲዮ ተጋባዥ እንድትሆኑ በትህትና ጠይቃለሁ። አመሰግናለሁ። እንደምታዩት እንግዲህ በፀሐይ ሙቀት የተነሳ እንደዚሁም ደግሞ በእሳት እንፋሎት በተለያዩ ነገር የተነሳ ማዲያት የሚያስቸግራችሁ፣ ፊታችሁ ላይ ብጉር እየወጣ የሚያስቸግራችሁ ቀላል የሆነ ውህድ በተከታታይ ብትጠቀሙ እጅግ ጤናማ ይሆናል ፊታችሁ። እንግዲህ ወደ አሰራሩ አብረን እንግባ። እዚህ ጋር የምታዩት ብራውን ስኳር ወይም ደግሞ ሹገር ማለት ነው። እዚህ ጋር ላይሞን አለኝ፣ ሎሚ ያለኝ፣ እርድ ቶርመሪክ የሚባለው ማለት ነው። በኩሽናችን የምናገኛቸው ወይም የምንጠቀማቸው ግብአቶች ናቸው። እነዚህን ሶስት ግብአቶች ብቻ ነው ዛሬ የተጠቀምኩት። እነዚህ ግብአቶች ሁላችንም በቤታችን በቀላሉ የምናገኛቸው ናቸው። እርዱም እንደዚሁም ሎሚውም ሁሉም ቤታችን ይገኛሉ። ልብ አንላቸውም ብቻ እንጂ በጣም አሪፍ ናቸው። በዛ ላይ መስራትም እጅግ በጣም አመቺ ነው። በጣም በቀላሉ ሰርታችሁ የምትጠቀሙት ነው። አሁን ሰርታችሁ 10 ደቂቃ ባልሞላ ውስጥ የምትጠቀሙት ውህድ ወይም ትሪትመንት ነው። ይህንን እንግዲህ አቀላቅለን እንጠቀማለን። ስኳር ፊታችን በጣም ለስላሳ ለሆነ ልጆች ጥሩ ነው ወይ ብላችሁኛል። ለሁሉም በጣም አሪፍ ነው። ስኳር ምንም የሚነካው ነገር የለም። አያበላሸውም ወይ ብላችሁ እየጠየቃችሁኝ ያላችሁ፣ ምንም አያደርገውም። እንደውም የሞተ ቆዳን ከፊታችን ላይ ጥቁር የሆነ ነገርን ያነሳልናል። በማጣበቅ በጣም ነው የሚያነሳው። ሶፍት አድርጋችሁ ራሱ ብትጠቀሙ በጣም እና ሶፍት ሻይን የሆነ ቆዳ ነው የሚሰጠው ማለት ነው። እና ስኳር በጣም አሪፍ ነው። በማር ምትክ ነው የምጠቀመው። እንዲሁም አንዳንድ ጊዜ እጠቀመዋለሁ ማለት ነው። ሎሚውን ከጨመኩ በኋላ ስኳሩን በሎሚው እናማማዋለን። ስኳሩን በሎሚው መጀመሪያ እናማማለን ማለት ነው። መማማት አለበት። ስኳር ስትጠቀሙ እንደዚሁ አይደለም። ምናልባት ሀሳባችሁ አይፈትገንም የፊታችንን ለማለት ፈልጋችሁ ይመስለኛል ነው። እንደዚህ መጀመሪያ እናማማዋለን ስኳሩን ውሃ እስከሚሆን ድረስ ማለት ነው። እንደዚህ ውሃ ከሆነ በኋላ ከዛ በኋላ ደግሞ እርድ እንጨምራለን ማለት ነው። ምክንያቱም ስኳራችን ሟምቶ ዝግጁ ከሆነ በኋላ እንግዲህ ፍሬውን እያወጣሁት ነው። ሌላ ምንም አይደለም። ከዛ ለአንዴ ብቻ የምጠቀመው ነው የምሰራው። ምክንያቱም ሎሚው በጣም በተቀመጠ ቁጥር ቫይታሚን ሲ ያለው የተለያዩ ቫይታሚኖች አሉት። እነሱ እንዳይተኑ ለአንዴ ብቻ ነው ሰርቼ የምጠቀመው ማለት ነው። በማር ቢሆን ለ3 ለ4 ቀን የሚሆን መስራት ትችላላችሁ። ይሄ ለአንዴ ብቻ ነው የምሰራው የምታዩት ማለት ነው። ለአንድ ጊዜ ሲያንሰኝ እንደዚህ ጨመር አድርጋለሁ። በምታዩት መልኩ ካነሳችሁ ትጨምራላችሁ። የምላችሁ ውሃ አይጨመርም። ውሃ እንዳትጨምሩ ማለት ነው። ውሃ አንጨምርም። እንደዚህ በሎሚው ብቻ ነው የምናማማቸው ሁለቱን ግብአቶች። እንደዚህ በደንብ አድርገን እናቀላቅላቸዋለን። ይሄ ለሁሉም የፊት አይነት ለደረቁም ለወዛማውም እጅግ በጣም ጠቃሚ ነው። ምክንያቱም እርዱ እንደውም ለማዲያት እጅግ በጣም አሪፍ ነው። ብዙ በሶሻል ሚዲያ የተመሰከረለት ነው። መጠቀም ችላላችሁ። እንግዲህ ፊቴ እንደዚህ አድርጌ እንደምታዩት ቀባዋለሁ ማለት ነው። በመጀመሪያው ፊታችን ንጹህ መሆንና የጸዳ መሆን አለበት። ክፍት ሲሆን እንደውም ጽድት ሲል የምንጠቀመው ግብአት ወደ ውስጥ ይገባል፣ ለኛም ይጠቅመናል እና ለዛ ነው በደንብ አድርጋችሁ እንደዚህ ተቀባላችሁ እንደምቀባው ማለት ነው።
ሁሉንም አዳርሰዋለሁ። እርድ እንግዲህ ለማዲያት እየተመሰከረለት ነው። ማዲያት ያለባችሁ በአንዴ ብቻ አይደለም። በነገራችን ላይ ቢያንስ በደንብ እየተንከባከባችሁ እንደዚህ በየ3 ቀኑ ወይም ደግሞ በየ4 ቀኑ እየቀባችሁ በተከታታይ ተጠቀማችሁት ይጠፋል። የማይጠፋ ነገር የለም። እኔም በፊት ማዲያት ነበረብኝ። ወደ ኋላ ያለውን አይት ካረጋችሁ ትንሽ ከወዲያና ከወዲያ ማዲያት የፈረኑ እንፋሎት ማለት ነው። ያ ነበር የሚያወጣብኝ። ፀሐይ እንኳን አያገኘኝም። ያው ውጭ የምትኖሩ ብዙዎቻችሁ ታውቁታላችሁ። ፀሐይ አያገኘንም፣ ቤት ውስጥ ነው። ወጣብን ምንድነው ብላችሁ ጠይቃችሁኛል። ማዲያት የሚያወጣባችሁ በብዛት እንትን ነው ኦቨኑ፣ የኦቨኑ እንፋሎቱ ከፈት ስታረጉት የምግቡ እንፋሎት ይወጣ የለ ያ እንደ ፀሐይ ነው የሚያቃጥለው ፊትንና ለዛ ነው። ስለዚህ ይሄ ለተጎዳ ፊት በጣም አሪፍ ነው። በጣም ነው የሚያጸዳው። እኔ ሁሌም ነው የምጠቀመው፣ ምክንያቱም በጣም ስለምወደው። እርድን ከተለያዩ ነገሮች ጋር እያደረጋችሁ ብትጠቀሙ በጣም አሪፍ ነው። ስኳር እንግዲህ የሞተ ቆዳን ያነሳልናል። እንደዚሁም ደግሞ ጥቋቁር የሆኑ ነገሮችንም ከሎሚው ጋር አብሮ ያነሳል። ሎሚው ደግሞ ሶፍት እንዲሆን ነው የሚረዳችሁ። በጣም አሪፍ ነው። በዛ ላይ ቫይታሚን ሲ ያለው በቫይታሚን የበለጸገ ነው። በጣም ቆንጆ ነው። ምንም ሳይድ ኢፌክት የለውም። እንደዚህ አድርጌ 10 ደቂቃ ቆያለሁ። እንግዲህ እንደዚህ በደንብ እያሸነው እንደዚሁም ካሸነው በኋላ ማሳጅ ካደረግነው በኋላ የምንጠብቀው 10 ደቂቃ ብቻ ነው። ከዛ በኋላ አናቆይም ማለት ነው። ብዙዎቻችሁ የምትጠይቁኝ ያላችሁ እና በደንብ እንደዚህ የየአይናችሁን ስር ከላይ ያለውን በምትጠቀሙ በትንሽ ጣታችሁ እያደረጋችሁ እንደማሻው በጣም ቀስ ባለ ሁኔታ ቀስ እያላችሁ ታሹታላችሁ። እና ለእናንተ ቪዲዮ እንዳይረዝም በማለት ነው። እኔ ቀስ ብዬ ነው እንትን እምለው። ፈጠን ሲል ምናልባት እንትን እየረጥኩ እንዳይመስላችሁ አይደለም። ቀስ ብላችሁ ከዚህ ጋር ግንባራችንም ቀስ እያልን ማሳጅ ማድረግ ወይም ደግሞ ማሸት ይኖርብናል ወደ ላይ ማለት ነው። ሌላው ፊት እንዳይንጠለጠል ይባላል። ፊታችሁ ጥርሳችሁ የመንጋጋ ጥርሳችሁ ከታች ንጹህ ከሆነ ምንም ፊታችን ወደ ታች የሚወርድበት ምክንያት የለም። ጥርስ ሲወልቅ ነው ከታች ፊት የሚንጠለጠለው በብዛት ማለት ነው። እና ለጥርሳችሁ ጥንቃቄ አድርጉ ማለት ነው። ይህን ስላችሁ ያው ጥርሳችን ከወለቀብን ማስተከል ይኖርብናል፣ ፊታችን እንዳይዛባ ማለት ነው። ከዛም ደግሞ ማሳጅ ስናደርግ ደግሞ ከታች ጀምረን ወደ ላይ ማሸት አለብን ማለት ነው። እና ያው በነገራችን ላይ የሰውነታችን ቆዳ እንዳረግነው ነው የሚታዘዘው እና እንዳረጋችሁት ነው ውጤት የምታገኙት። እንደ እንክብካቤያችሁ ነው ውጤት የምታገኙት። እና በአንድ ቀን ብቻ ቀብታችሁ ተጠቅማችሁ አትሰላችሁ። መሰላቸት የለባችሁም። በተደጋጋሚ መጠቀም ይኖርብናል ማለት ነው። ውጤት እስከምናገኝ ድረስ ከብዙ ድካም በኋላ ነው አንዳንዴ ውጤት የሚገኘውና እንደ መጎዳቱ ነው። በጣም ካልተጎዳ ቶሎ ውጤት እናገኛለን ማለት ነው። እና ሳይጎዳ ደግሞ እንደዚህ እኔ እንደምንከባከበው ራሴ እንደምንከባከበው መንከባከብ ትችላላችሁ። ምንም ጊዜ አይወስድም። በዛ ላይ ውህዱን ለማዘጋጀት 5 ደቂቃ ራሱ አይፈጅባችሁም። እስክትቀቡ 15 ደቂቃ ብቻ ነው የሚፈጀው። ምንም ጊዜ አይፈጅም። እንደዚህ እንደምታዩት ሲደርቅ በጣም ራሱ ይራገፋል ማለት ነው። ይህ እንግዲህ የስኳር ስላለው ነው። ለዛ ነው እንዴት እንደሚራገፍ እዩት። እና በጣም ነው የሚደርቀው። በደቂቃ ቶሎ ነው የሚደርቀው፣ ብዙ አይቆይም። እንደዚህ እንኳን አይላቅቅልኝም። ስለዚህ ታጥቤ እመለሳለሁ። ዋናውን እንደዚህ በሶፍት ማንሳት ትችላላችሁ። ሲጀመር እሱ ይራገፋል ልክ እንደ ማር ስለሚያጣብቀው ስኳሩ፣ ለዛ ነው። እና ሶፍት ወይም ደግሞ የሆነ ሶፍት ነገር ብታደርጉ ጸጉሮችንም ከፊታችን ላይ ጥቃቅን ጸጉሮችንም ያነሳል። እስኪ ታጥቤ እመለሳለሁ። ደግሞ አብራችሁኝ ቆዩ እሺ። ይሄ እንግዲህ እንደምታዩት ታጥቤ ተመልሻለሁ። ፊቴም በጣም ፏ ብልጭ ነው ያደረገልኝ። በጣም ነው የሚያንጸባርቀው። በጣም ቆንጆ ነው። እኔም ዝም ብለው ፊቴ በጣም ነው የሚበላሸው። እውነት ይጠቁራል፣ ጥቁር ነጠብጣብ ይወጣበታል። ከዛ በኋላ በእናንተ በምትጠቀሙት ሰንስክሪን ሊሆን ይችላል፣ ለፊታችሁ ክሬም ሊሆን ይችላል፣ ሞይስቸራይዝ ማድረግ ትችላላችሁ ማለት ነው ከተቀባችሁ።
ከታጠብን በኋላ ሞይስቸራይዝ ይፈልጋል። አመሰግናለሁ። በሌላ እስከምንገናኝ ቻው። ወዳችኋለሁ።